ወደ ሌላኛው በዝርዝር ወደምንመለከተው መረጃችን እናመራለን። የተለያዩ የአፍሪካ ሀገራት በርካታ የተፈጥሮ ሀብት ያላቸው ቢሆንም ሀብቱን ወደ ኢኮኖሚ ከመቀየር አኳያ ያለው ክፍተት ተገቢውን ጥቅም እንዳያገኙ ሲያደርጋቸው ቆይቷል። ለመሆኑ የትኞቹ ሀገራት ኢኮኖሚያቸው የተፈጥሮ ሀብት ላይ የተመሰረተ ነው? ምንስ ያክል እየተጠቀሙበት ይገኛሉ? የሀገራችን የተፈጥሮ ሀብትስ ምን ላይ ይገኛል? በሚሉ ላይ ጥንቅር አለን፣ እንደሚከተለው ይቀርባል። የዓለም ሀገራት እድገት በጠቅላላ የሀገር ውስጥ ምርት ብቻ ሳይሆን ባልተነካ የተፈጥሮ ሀብታቸው ጭምር ይለካል። ለዚህም የተፈጥሮ ሀብት ለአብዛኞቹ ሀገራት እንደ በረከት ይቆጠራል። ምክንያቱም ዘይት፣ ብረታ ብረትና ማዕድን፣ ለኢንዱስትሪና ለኃይል ፍላጎቶች አስፈላጊ የሆኑት ድፍድፍ ነዳጅ፣ ወርቅ፣ የብረት ማዕድን፣ መዳብና የድንጋይ ከሰል ሀብቶች በተለይም ነዳጅ የኢነርጂ ደህንነትና የማዕድን የበላይነት የዓለም የኢንዱስትሪ የፖለቲካዊና የኢኮኖሚ መልክዓ ምድሮችን በሚቀርጽበት ዘመን ውስጥ ስለምንገኝ የተለያዩ የዓለም ሀገራት ኢኮኖሚያቸውን መሰረት ያደረጉበት የተፈጥሮ ሀብት በአሁኑ ጊዜ ለሰው ልጅ ህልውና እጅግ አስፈላጊው ሀብት ነው። 75 ትሪሊየን የሚገመተው የሩሲያ አጠቃላይ የተፈጥሮ ሀብት ክምችት ዋጋ በዓለም መሪ የሚያደርጋት ሲሆን የሩሲያ ሀብት የሚመነጨው ከተፈጥሮ ጋዝ፣ ዘይት፣ የድንጋይ ከሰልና ብርቅዬ የምድር በረከቶች ክምችቷ ነው። ሩሲያን በመከተል እነ አሜሪካ፣ ሳውዲ አረቢያ፣ ካናዳን የመሳሰሉ ሀገራት በዓለም በሀብት የበለጸጉ ሲሆን የመካከለኛው ምስራቅ ሀገራት በነዳጅ ሀብታቸው ከሚጠቀሱ ሀገራት መካከል ዋነኞቹ ናቸው። እነዚህ ሀገራት በትሪሊየን የሚቆጠር ዶላር የሚገመት የተፈጥሮ ሀብት ባለቤት ሲሆኑ ይህም የዓለም ኢነርጂና የማዕድን የጀርባ አጥንት በመሆን በገበያ ላይ ተጽዕኖ እንዲያሳድሩና ኢኮኖሚውንም በመሪነት እንዲያንቀሳቅሱ አድርጓቸዋል። አፍሪካም በእርሻ መሬት፣ በውሃ፣ በዘይት፣ በተፈጥሮ ጋዝ፣ በማዕድን፣ በደንና ዱር አራዊት የተፈጥሮ ሀብቶች የበለጸገች አህጉር መሆኗ ይታወቃል። አፍሪካ 30 በመቶ በዓለም የማዕድን ክምችት፣ 8 በመቶ የዓለም የተፈጥሮ ጋዝና 12 በመቶ የዓለም የነዳጅ ክምችት መገኛ መሆኗን የተባበሩት መንግስታት የአካባቢ ጥበቃ ፕሮግራም መረጃ ያመለክታል። አህጉሪቱ ከዓለማችን 40 በመቶ ያህሉ የወርቅ ማዕድን የሚገኝባት ሲሆን እስከ 90 በመቶ የሚደርስ ክሮሚየም እና ፕላቲኒየም አላት። በዓለም ላይ ትልቁ የኮባልት፣ የአልማዝ፣ የፕላቲኒየም እና የዩራኒየም ክምችት የሚገኘው በአፍሪካ ሲሆን የአፍሪካ ሁለቱ እጅግ አትራፊ የማዕድን ሀብቶች ወርቅና አልማዝ ናቸው። ዓለም ላይ ከሚገኙ ማዕድናት 1/3 መገኛ የሆነችው አፍሪካ በአብዛኞቹ ሀገሮቿ ከተፈጥሮ ሀብት የሚገኘው ካፒታል መጠን ከ30 በመቶ እስከ 50 በመቶ የሚሆነውን ይይዛል። የተለያዩ የአፍሪካ ሀገራትም በእነዚህ ሀብቶች የታደሉ ናቸው። በነዳጅና ተፈጥሮ ጋዝ የታደለችው ናይጄሪያ፣ ባለማዕድኗ ደቡብ አፍሪካ፣ ነዳጅና የተፈጥሮ ጋዝ እንዲሁም በእርሻ ላይ የተመሰረተችው ግብጽ፣ ከፍተኛ መጠን ያለው ነዳጅና ተፈጥሮ ሀብት ክምችት ያላት አልጄሪያ፣ ነዳጅና ተፈጥሮ ሀብቶቿ ትልቅ አስተዋጽኦ ያበረከቱላት አንጎላን እንደ ምሳሌ ማንሳት እንችላለን። በአጠቃላይ አህጉሪቱ በሰሜኑ ክፍል ሰፊ ነዳጅና የተፈጥሮ ጋዝ ክምችት ያላት እንደ ኮልታን፣ ወርቅና መዳብ ያሉ ሀብቶች በብዛት የሚገኙባት የኒውክሌር ማዕድንም የያዘች አህጉር ናት። እንደ አፍሪካ ፋይናንስ ኮርፖሬሽን መረጃ ከአፍሪካ አጠቃላይ ሀብት ውስጥ 8.6 ትሪሊየን የሚገመተው አሁንም ጥቅም ላይ ያልዋለ ነው። ለዚህም ዋነኛው ምክንያት አፍሪካውያን ያላቸውን የተፈጥሮ ሀብት ወደ ኢኮኖሚ የመቀየር አቅም ላይ ውስንነቶች ስላሉ ነው። አፍሪካ በተፈጥሮ ሀብት የታደለች ቢሆንም ባሉባት ፖለቲካዊና ምጣኔ ሀብታዊ ችግሮች እንዲሁም የሙስና፣ የህገወጥ ንግድ፣ የእርስ በርስ ጦርነቶችና በሽብር እንቅስቃሴዎች ምክንያት ያሏትን ሀብቶች በተገቢ መልኩ መጠቀም አልቻለችም። ለምሳሌ ማዕከላዊ አፍሪካ ሪፐብሊክ በወርቅ፣ ነዳጅ፣ ዩራኒየምና አልማዝን በመሳሰሉ ማዕድናት የበለጸገች ብትሆንም ምጣኔ ሀብቷን ግን ልታንቀሳቀስበት አልቻለችም። በቅጽል ስሟ ዲአርሲ የምትሰኘው ኮንጎ ዲሞክራቲክ ሪፐብሊክ ኮባልትና ኮፐር በመሳሰሉ ተፈጥሮ ሀብቶች የበለጸገች ብትሆንም አሁንም ምጣኔ ሀብታዊ ችግሮች ውስጥ ትገኛለች። ሞዛምቢክ እንዲሁ ተፈጥሯዊ ሀብቷ ድሃ ሀገር ተርታ ከመሰለፍ አላዳናትም። በውሃ ሀብቷ የምስራቅ አፍሪካ የውሃ ማማ በመባል የምትታወቀው
ኢትዮጵያም የመሬትና አፈር ሀብት፣ የደንና ዱር፣ የእንስሳት ሀብት፣ የንፋስ፣ የፀሐይና የጂኦ ተርማል ኃይል አቅም ያላት የተለያዩ ማዕድን ሀብቶች ባለቤት የወርቅ ታንታለም፣ ካኦሊን፣ እንቁ ማርብልና የተፈጥሮ ጋዝን ጨምሮ ድንጋይ ከሰል፣ ኦፓል፣ የከበሩ ድንጋዮች፣ የብረት ማዕድን፣ ሶዳሽ ክምችት ያላት ሀገር ናት። ግብርና መር ኢኮኖሚ ላይ አተኩራት ስትሰራ የቆየችው ኢትዮጵያ ቀደም ባሉት ጊዜያት እንደ ሀገር ከፍተኛ የውጭ ምንዛሬ የሚገኘው ከቡና ምርት ነበር። አሁን የውጭ ምንዛሬ ከሚገኝባቸው ዘርፎች መካከል ማዕድን አንዱ ሆኗል። ኢትዮጵያ በያዝነው ዓመት በ9 ወራት ውስጥ ብቻ ከማዕድን ዘርፍ ኤክስፖርት $4 ቢሊዮን ገደማ ገቢ ማግኘቷም ዘርፉ በአጭር ጊዜ ውስጥ ያመጣውን ትልቅ ለውጥ የሚያመላክት ነው። እንደ ሌሎች የአፍሪካ ሀገራት ሁሉ ገበያው ላይ ረጅም ጊዜ የቆየው ህገወጥ ሽያጭና ዝውውር ችግር በብሔራዊ ኢኮኖሚ ላይ ከፍተኛ ጉዳት ሲያደርስ ቆይቷል። ይህንንም ለማስቀረት የተለያዩ ስራዎች እየተሰሩ ይገኛሉ። የማዕድን ሚኒስቴር እንደ ኦፓል፣ ሰንፔርና ኤምራልድ ያሉ የከበሩ ድንጋዮች ንግድ በኢትዮጵያ ምርት ገበያ በኩል እንዲካሄድ ለማድረግ ዝግጅት ላይ መሆኑና ሌሎች መሰል በዘርፉ እየተሰሩ ያሉ ስራዎች እየተወሰዱ ያሉ እርምጃዎችም ከማዕድን ዘርፍ የሚገኘውን የውጭ ምንዛሬ ገቢ ለማሳደግና ሀገሪቱ ከዘርፉ የምታገኘውን ጥቅም ለመጨመር ትልቅ አስተዋጽኦ ይኖራቸዋል። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።